አብርሃም እንግዲህ ለሄርሜላ ምርጫ ሰጥቷታል። ወይ እነ ዳኒን ወይ እኔን ትመርጫለሽ ነው። ሰላም ሰላም ተወዳጆች እንዴት ናችሁ? ለቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ሰው ሴታችሁ ደግሞ ኮሜንት ላይ አስፈሩልኝ። አብርሃም እንግዲህ በጣም የተናደደው አንደኛ ከአብርሃም ጋር አይደለም እነሱ ልታገኛቸው የሄደችው፣ ሲቀጥል ደግሞ እንዴት አምነሻቸው ልታገኛቸው ቻልሽ? እነሱ ለኛ የማይቆፍሩት ጉድጓድ የለምና እንዴት ከነሱ ጋር ብቻሽ ልትገናኝ ትችያለሽ? እኔ ማሳወቅ ነበርብሽ። በጣም አናደሽኛል። ጥሩ ስራ አይደለም የሰራሹ። በእርግጥ ይቅርታ መባባልሽ ከነሱ ጋር ሰላም መፍጠርሽን አይደለም የጠላሁት። እነሱ ለኛ የሚያስቡልን ሴራና ተንኮል ታቂዋለሽ። እንዴት አምነሻቸው ልታገኛቸው ቻልሽ ነው እያለ የነበረውና እውነት ለመናገር ሜሪና ዳኒ እንግዲህ የሆነ ተንኮልና ሴራ አስቦ ካልሆነ በስተቀር ይሄ ይቅርታውን ሰላሙን አልፈለጉ ማለት እንዴት ይሄ ነገር ሊሆን ቻለ? ይቅርታ እንዴት በጥቂት ጊዜ 24 ሰዓት ባልሞላ ጊዜ ላይ ይቅርታ እንዴት ሊጠያየቁ ቻሉ? እንዴት ነገሮችን ለማብረድ ቻሉ የሚለው ጥያቄ ራሱ እሷንም ፈጥሮባታል። ግን ደግሞ እኔ ከእናንተ ከመጣ ምንም ማለት አይደለም፣ ይቅር ለእግዚአብሔር ስል እላችኋለሁ። ይቅርታችሁ ተቀብያለሁ፣ ግን ከእናንተ ምንም የምፈልገው አይነት ነገር የለም ከዚህ በኋላ። እናንተ ለእኔ ጥሩ ነገር እንደማታስቡልኝ ልቦና ያውቃል ነው። አብርሃም ደግሞ ያናደደው ከዚህ በፊት እንግዲህ ስቲራቸውን ያውቃል። አብርሃም ህይወት ላይ እንግዲህ ዳኒና ሜሪ ብዙ የፈጠሩት ሁካታ፣ ብዙ የፈጠሩት ረብሻ አለና ከዛ አንጻር እንግዲህ አሁን ላይ ይህን ሰላም የፈለጉበት መንገድ ደስ አላለውም። ገብቷችኋል አይደለም? በተለይ ልጅክን አታይም እስከ ማለት የደረሱበትና ይሄ እሰጥ አገባ ውስጥ የገቡበት ጊዜ ነበር፣ ይሄ ቅርብ ጊዜ ማለት ነው። እና ያም ሁኔታ ውስጥም ስለነበረ አሁን አብርሃም እንግዲህ አንደኛ ብቻዋን ሄዳ ማግኘቱ አላስደሰተውም። ሁለተኛ ደግሞ እንዴት ልታምኛቸው ቻልሽ ነው። አንቺ እኔ ስለማቅሽ የዋ ስለሆንሽ በቃ በዚህ በደካማ ጎንሽ ገብተው አሁንም ሌላ ሴራና ሌላ ተንኮል እንዳይፈጥሩ በጣም የምፈራው። ሁለተኛ ነገር ደግሞ ምናልባት ሲሚሽን ጠልፎት ሊሆን ይችላል ብሎ የተጠራጠረው ነገር አለ። እንግዲህ የዚህን ያህል የሚያናድድክ ነገር ሊኖር አይገባም። ያው የተደረገው ነገር ተደርጓል። ከሆነ በኋላ ደግሞ ሄርሜላ ስለተቆጣሃት ሄርሜላ ላይ ማለት ኮመንት ስላረክ ምንም የሚቀይረው ነገር የለም። እነሱ እቅድ ካላቸው ያቀዱትና ወይ ደግሞ ሌላ አዲስ ነገር መፍጠር ከፈለጉ ማንም አያግዳቸውም። በነገራችን ላይ ሜሪም ሆነ ዳኒ ማለት ነው። ለምን ምንም ነገርን ከፈለጉ ወደኋላ ማድረግ የሚችሉ ልጆች አይደሉም። ማድረግ ይችላሉ ማለት ነው። ምን ልላችሁ ፈልጌ ነው፣ እዚህ ቤተሰብ ላይ ሁላችንም ሰላምን ነው የምንፈልገው አይደለ? ሰላም ነው የምንፈልገው ስላችሁ በተለይ ቀን ላይ ምናልባት ይህን ቪዲዮ ነገ ልለቀው እችላለሁ፣ ዛሬ ልለቀው እችላለሁ፣ አላውቅም። ምናልባት ዛሬ ቀን ላይ ከፍሬ ቦረና ጋር ሲገናኙ እንግዲህ ስለ ሩታ ጠይቆታል። ከጠየቀው ዋናው ሀሳብ ላይ ከሩታ ጋር ከዚህ በኋላ አብራችሁ መቀጠል አትችሉም ወይ ሲለው አብረን መቀጠል አንችልም ነው ያለው። በምንም አይነት ሁኔታ ከዚህ በኋላ እኔና እሷ አንድ የምንሆንበት ምንም አይነት መንገድ የለም። ግን የተፈጠረው ልጅ ግን በጋራ የማሳደግ ግዴታ አለብን፣ የግዴታ ውዴታ አለብን እና በዛ ልንገናኝ እንችላለን። እሷም የራሷን ህይወት መምራት የራሷን ላይፍ መኖር ትችላለች፣ እኔም የራሴን ላይፍ መኖር እችላለሁ። በዚህ ጉዳይ ደግሞ አይደለም ላንተ ይቅርና እዚህ ጋር ሚዲያም ራሱ ከዚህ ፊት ተናግሬ ያለው ብሏል። ስለዚህ አሁን ላይ እንደዚህ አይነት ነገር ከሆነ አንተ ሀሳብክ እውነት ከልብ ከሆነ ይሄንን ሀሳብ የመነጨከው በቃ ሩታን ፍቀድላት፣ በቃ ሰላም እንድትሆን በራሷ ዛቢያ ላይ የፈለገችው ነገር እንድታረግ። ለምን ከዚህ ፊት የምታስታውሱ ከሆነ አብዛኛውን ጊዜ ምንድነው ሲፈጠር የነበረው? ሩታ የሆነ አንድ ስቴፕ ስትጓዝ አብርሃም ይመጣና ልጅና ቤቱ ሰበብ ይሆናሉ። እዚህ ቤት ሰው ማየት አልፈልግም፣ እዚህ ቤት ገረመን የማይለው ነገር የለም። እሱ የፈለገውን ነገር ያደርጋል እኮ በራሱ መንገድ፣ እሱ የፈለገውን ነገር ያደርጋል። ግን ሩታ ጋር ሲሆን የትኛውም ነገር ስህተት ነው፣ ሩታ ጋር ብቻ ሲሆን ማለት ነው። ግን ዛሬ እንደውም ፍሬ አልጠየቀውም እንጂ ብዙ ነገሮችን እኮ ብዙ ስትራግሎችን አሳልፋ እኮ የመጣችው ሩታ ናት። ሴት ልጅ ናት። ሴት ልጅ ደግሞ መበደል የለባትም። መበደል የለባትም ስላችሁ ብዙ ነገሮች ከጀርባ ያሳለፈች እንስት ናት። ዛሬ ላይ ስለቆመች ስለጠነከረች አይደለም። ከልጇ ጋር ብዙ መከሮችን ያየች ናት። ግን ዛሬ በልጇ ጥንካሬን፣ ብርታትን፣ ጉልበትን ያፈራች እንስት ናት። ብዙ ነገሮቿን በልጇ ነው የምትረሳው። ገብቷችኋል አይደለ? አንዳንድ ጊዜ ቁስላችሁ ከነካካችሁት አይድንም። ዝም ነው አይደለም የምትሉት። ለዛም ነው አብዛኛውን ጊዜ ሩታ
ነገሮችን በዝምታ ነው ዝም ብላ የምትሸፍናቸው። ግን ሳትናገር ወይም ደግሞ መናገር ሳትፈልግ ቀርታ አይደለም። የማታውቅ የሚመስል ልጆች አለን። ብዙ ነገሮችን ግን እያወቀች እንዳላወቀች ዝም ነው የምትለው። በተለይ ትናንት ለራሱ ወንድሟ ሲመጣ አብዛኞቻችሁ እስከዛሬ የት ነበረ ይህንን የሚመስል መከታ ጀግና ወንድም እያለሽ እያላችኋት ነበረ። በነገራችን ላይ ያው ተነጋግሯል። ከዚህ በፊት ባለው ጉዳይ በሁሉም ነገር ላይ በውስጥ እንደሚያወሩ ማለት ነው። ሁልጊዜ ሁሉ ነገር ሚዲያ ላይ መውጣት የሌለበት ነገር ሲኖር መውጣት አይኖርበትም። ከዛ አንጻር እንግዲህ ነው ሚዲያ ላይ ነገሩ ያልወጣውና ማንኛውም ቤተሰብ እኮ ከካሜራ ጀርባ ያለውን ሀሳብ አስተያየት ለልጁ ይሰጣል። ግዴታ ካሜራ ላይ ስለሆነ ብቻ አይደለም። ያው እኛ ካሜራ ላይ የሚመጣውን ነገር ስለምናምን ወይም ደግሞ ካሜራ ላይ የሚመጣውን ነገር ሀሳብ አስተያየት ስለምንሰጥበት ነውና ምን ልላችሁ ፈልጌ ነው ምናልባት እንግዲህ ዛሬ ይሄ ተገናኝተው እኛ የሆነ ሌላ ታሪክ ይፈጠራል፣ ሰላም ይፈጥራሉ፣ የሆነ ፍቅር በቃ የሆነ ደስ የሚል ነገር ይፈጠራል ብለን ነበር። ግን እሱም ቢሆን ፍሬም ቢሆን ያለፉ ነገሮችን ስለ ራቁት ፎቶ ብቻ አንዳንድ ነገሮችን እያነሳ እየተናገረው ነበር እና ሲጀመር ካመጣጡ ራሱ ገና ሲመጣ አብርሃም የተቀበለው በንግግር ነው እንጂ እንኳን እንደመጣ ተገናኝ ደስ ብሎኛል ምናምን የሚለው ነገር ራሱ እንደ መጀመሪያ ተውቃቸው ያን ነገር አላደረጉም። ያው አብርሃም ከተናገረው አንጻር ነው እኔም ሀሳቤን የምሰጣችሁ። ያው ከሩታ ጋር ለመምጣትክ ነው እዚህ ጋር እንድንገናኝ ያደረገን። ከሩታ ጋር ብትመጣ ኖሮ እንግዲህ ቤት ሻይ ቡና ልክ ነበረ፣ ጋብዝክ ነበረ። ግን ያው ነገ የምትጸጽትባቸው ነገሮች ባታደርግ መልካም ነው። በተለይ ለልጅ ዋጋ ብትከፍል አሁን ላይ አሪፍ ነው። ብቻ የተለያዩ ሀሳቦችን አንስቷል። በተለይ ሴቶቹን ከየት ነው የምታመጣቸው አይነት ነገር ሲናገር ነበረ። ግን የመጣበት ፍሬ ፖይንቱ ግን ይሄ ባይሆን መልካም ነበር። ግን ደግሞ ያው በራስክ መንገድ እንግዲህ ማድረግ የፈለግከው ነገር አድርጋል። ያ ደግሞ መብትክ ነው። ወደ ሄርሜላ እና ወደ አብርሃም ስመለስ እንግዲህ አብርሃም በጣም ያናደዱ ነገር እንግዲህ እንደነገርኳችሁ እሷ እነሱ ማየት አናዶታል። ማለት እኔን ማናገርና እኔን መጠየቅ ትሺ ነበር ከዚህ በፊት እኔን ሊያገኙ ሲመጡ አንቺም ተገኝተሻል። ከዚህ በኋላ እኔና አንቺ መገኘት ያለብን አንድ ላይ ነው። አንቺ ብቻሽ ተለይተሽ የምትገኝበት ታሪክ የለም፣ እኔም ብቻዬን የምገኝበት ታሪክ የለም ብሎ በተለይ ዛሬ እንግዲህ ብቻ ነበረ ፍሬን ያገኘከው። ግን ደግሞ በአጋጣሚ ሆኖ ያው የተለያየ ስፍራ ላይ ነበራችሁና ያው ፍሬ ብላ አጋጣሚ ለስራ መጥቶ ይመስለኛል የተገናኛችሁት የተደዋወላችሁት። ለማንኛውም የሆነ ሆኗል። ግን ደግሞ እኛ ከሩታ ላይ እንድትወርዱ ብቻ ነው የምፈልግ። በቃ ሩታ ደግሞ አሁን ላይ በራሷ ኮንተንት መታለች። በቃ በራሷ አዲስ ሀሳብ በራሷ አዲስ ነገር መታለች። በተለይ ሩታ በጣም የምችል ጀግና ተዋናይ የሆነች እንስት ናት። ትችላለችም። እኛ እኮ ትችላለች የምንላችሁ እኮ ካለ ምክንያት አይደለም፣ ስለምትችል ችላም ደግሞ ሰርታ ስለምታሳይ ገብቷችኋል አይደለም? ዛሬ አሁን በተለይ የሰራችሁ ፕራንክ ሁላችንም ኦዲየንሶችን በቃ ፕራንክ ነው ያደረገችን። አብዛኞቹ እንደውም እውነት መስሎን ተደምመን በቃ ወሰነች በቃ ከቤት ልታስወጣችሁ ነው ኦ ማይ ጋድ ያለ ነበረ። ግን ደግሞ ነገሩ ፕራንክ ሆኖ ተገኝቷልና የዚህን ያህል ፓወርፉል የሆነች ፓወር ያላት መስራት የምትችል ጀግና፣ በተለይ ለእኛ ለእህቶቿ ብርታት የሆነች የሰው ልጅ መስራት እንደሚችል መለወጥ እንደሚችል ሴትነት በቃ እንደሚያጠነክር መውለድ እንደሚያጠነክር ከዛም በኋላ ብዙ ነገሮች ቢፈጠሩ መቋቋምና ነገሮችን በራሳችሁ ማድረግ እንደምትችሉ ያሳየች እንስት ናትና ይሄ ደግሞ ለብዙዎች እህቶች ምሳሌ ነው። ገብቷችኋል አይደለ? ያው የምትጠሏት ምንም ማድረግ አይቻልም። ሁሌ እየፈካች፣ ሁሌ እየደመቀች፣ ሁሌ እያማረባት፣ ሁሌ ፋፈሽ እያለች ትመጣለች። ምንም ማድረግ አይቻልም። እናንተ ስለጠላችኋት እሷ ጋር ምንም የሚቀንስ የሚጨምር ነገር የለም። እግዚአብሔር አይጥላችሁ። አንዴ ከእግዚአብሔር ነው ሞገስ የሚሰጣችሁ። ገብቷችኋል አይደለ? እግዚአብሔር የሚሰጣችሁ ሞገስ፣ እግዚአብሔር የሚሰጣችሁ ማንኛውም ነገር ሰው አይነጥቃችሁም፣ ምናልባት እግዚአብሔር ካልሆነ በስተቀር ማለት ነው። የኔ ውድ ተወዳጅ እንቁ ቤተሰቦች፣ የሩቲ እህቶች፣ መከቶች እውነት በጣም ነው የምወዳችሁ። በተለይ ደግሞ በቃ ለሱ ያላችሁ ፍቅር፣ ለሱ ያላችሁ አንድነት፣ በቃ ለሱ ያላችሁን እኔ በቃ ክብር ምን ብዬ ራሱ በምን እንደማመሰግናችሁ አላቅም። በያላችሁበት ሰላማችሁ ይብዛልኝ። እግዚአብሔር አምላክ ክፉ ነገር ይጠብቃችሁ። እናንተ መልካም እንስቶች፣ በተለይ በቃ የሰው ደስታ የሚያስደስታችሁ የሰው ይሄ አለ አይደለ ይሄ ሰውኛ ባህሪ ያላችሁ እንዴት እኔ ብቻ ምን እንደምላችሁ አላቅም። እግዚአብሔር አምላክ በተለይ ስደት ላይ ያላችሁ በሰላም ለሀገራችሁ አብቅቷችሁ በሰላም ከምትወዷቸው ቤተሰቦቻችሁ ጋር አገናኝታችሁ እናንተ የምትመኙትን ህይወት ለመኖር ልጅ የሌላችሁ ልጅ አቅፋችሁ ለመሳም የምትናፍቋቸውንም ቤተሰብ በሰላም እንድታገናኝ ዛሬ ተኮላተፍኩባችሁ አይደለ እንድታገኟቸው ምኞቴ ነው። ለማንኛውም አንድ ነገር ልንገራችሁ፣
ላይክ ሳታረጉ በጣም ብዙ ቪዲዮ የምታዩ ልጆች አላችሁ። እንዲሁም ደግሞ ሰብስክራይብ ሳታረጉ በጣም አብዛኞቹ ኦዲየንሶቼ ትመለከታላችሁ አልጎሪዝሙ ላይ ስለማዩ ማለት ነው። በተለይ ከ105% ሰብስክራይብ አድርጎ እያየ ያለውና ሰብስክራይብ አድርጉ፣ እኔንም አበረታቱኝ። እወዳችኋለሁ። ባይ ባይ።